ዓለም አንድ በሆነበት በዚህ ዘመን መረጃ በሰከንዶች ሽርፍራፊ ሁሉም ዘንድ ይደርሳል። መረጃን ማግኘት የፈለገም በተለያዩ አማራጮች በቀላሉ ማግኘት ይችላል። የመገናኛ ብዙሃን ታዲያ መረጃን በአግባቡ ከማድረስ ረገድ ሚናቸው ትልቅ ነው። የገቢዎች ሚኒስቴር ይሄንን በማሰብ ታማኝና ለህግ ተገዢ ሆነ ግብር በመክፈሉ የሚኮራ ግብር ከፋይ ማህበረሰብን ለመፍጠር የመገናኛ ብዙሃንን በመጠቀም የተለያዩ የግንዛቤ ማስጨበጫ ስራዎችን ይሰራል። የመገናኛ ብዙሃን ባለሙያዎች በሀገራዊ የገቢ እድገት ላይ የሚጫወቱትን ሚና ለማሳደግ እንዲቻልም ለመገናኛ ብዙሃን አመራሮችና ባለሙያዎች የስልጠና መድረክ አዘጋጅቷል። ሚዲያና ኮሙኒኬሽን የጋራ መግባባት ለመፍጠር ሁነኛ መሳሪያ ነው። የሚኒስቴር መስሪያ ቤታችን ራዕይ እሴቶች ተልኮዎች ስኬቶች ተግዳሮቶችና መፍትሄዎችን መሰረት ያደረገ የተግባቦት ስራ ለመስራት በተልኳችን አፈጻጸም ላይ ስትራቴጂያዊ ለውጥ ለማምጣት በታክስና በጉምሩክ ጉዳዮች ላይ የጋራ መግባባት ለመፍጠር መብትና ግዴታውን የሚያውቅ ትውልድ ለመፍጠር ባለድርሻ አካላትን በራዕያችንና ተልኳችን ዙሪያ ለማሰለፍ ውጤታማ ኮሙኒኬሽን ዋነኛ መሳሪያ እንደሆነ ስለምንረዳ ከሁሉ አስቀድመን ከናንተ የሚዲያ አመራሮች ጋር በመወያየት አንድ ገጽ ላይ ለመሆን ወደናል። የሚዲያ ተቋማት ሐሳቦቻችንን ወደ መላው ህብረተሰባችን ወደ ሁሉም ግብር ከፋዮችና ወደ ሁሉም ባለድርሻ አካላት በአግባቡ ማድረስ እንዲችሉ ስለ ታክስ እና ጉምሩክ አጠቃላይ ህጎች ግንዛቤ እንዲኖራቸው የሀገራችን መንግስት ለህዝቡ የሚያቀርባቸው የልማት ስራዎች ያቀዳቸው የልማት እቅዶችን ለማሳካት የተለያዩ መሰረተ ልማቶችን ለመገንባት ማህበራዊ አገልግሎቶችን ለማቅረብ እንዲሁም ደግሞ የሀገሪቱን ሰላምና ደህንነት በአስተማማኝ ሁኔታ ለመጠበቅ እና ደግሞ በራሱ የሚተማመን የራሱን ፖሊሲዎች በራሱ የሚተገብር ጠንካራ መንግስት እንዲኖረን ህዝቡ በዚህ ዙሪያ ድጋፍ አለው ብለን እናስባለን። ከግንዛቤ አንፃር ግን ይሄንን አቅም የሚፈጥረውን የሀገር ውስጥ ታክስ የሚጎዱ እንቅስቃሴዎች ይደረጋሉ ማለት ነው። ህዝብ እንዲጠቀም የሚያደርጉ ስራዎችን ከኛ ጎን ሆኖ እንዲያግዘን እንዲያስተምሩልን ሚዲያዎችን ፈልጋለን። ህዝባችንም በንግድ እንቅስቃሴ ውስጥ ያለው ህዝባችንም የላቀ ተጠቃሚ የሚሆነው ዘላቂ ጥቅሙ የሚከበረው በህጋዊ መንገድ የወጡ ህጎችና አሰራሮችን አክብሮ በዛ መሰረት የሚጠበቅበትንም ግዴታ ተወጥቶ ከዛ በኋላ በሚያገኘው ገቢ ላይ በኩራት ለሀገሩም አስተዋጽኦ ያበረከተ ሀገሩ ከሱ የሚጠብቀውን ነገር እየፈጸመ እንዲሁ ደግሞ ለሀገር የሚገባትን አስተዋጽኦ ያበረከተ የሚሄድ ጀግና ማህበረሰብ መፍጠር እንድንችል የአስተምሮት ስራ የግንዛቤ ፈጠራ ስራ የግልጽኝነት ስራ እንዲሰሩ እንፈልጋለን። ሚዲያ ሰዎች ስለሆናችሁት ህዝቡ ሲታነጋግሩ በጣም ብዙ ጥያቄ ያነሳል። እዚህ ቦታ እንዲሆናል ማብራት እንደዛ ሆነ በዚህ ገባ በዚህ ወጣ እኔ ሰፈር ትምህርት ቤት የለም ወላጅ እናቶች እንዲሆኑ አምቡላንስ የለም የሚል ማአት ነገር ነው የምትሰሙት። ሚዲያ ሰዎች ስለሆናችሁ ከኛ በላይ እንደውም ሰማላችሁ። ለምንድን ነው መንግስት እነዚህ ጥያቄዎች አሟልቶ መለስ ያቃተው ወይም የማይመልሰው? ለምን በተለይ ታዳጊ ሀገር ላይ እንደኛ ሀገሮች ላይ እነዚህን ጥያቄዎች ለመመለስ በጣም ወሳኝ ጉዳይ አስተማማኝ የፋይናንስ ምንጭ ስለሚያስፈልግ ነው። አስተማማኝ የፋይናንስ ምንጭ ስለሚያስፈልግ ነው። በዚህ ፕሮግራም ላይ ዋና እየተሰጠ ያለው የመሰረታዊ የታክስና የጉምሩክ ህጎች ናቸው። ምንድነው ታክስንል ጥቅሙ ምንድነው? ታክሶች ምንድናቸው? ሰው የሚከፍለው ምን አይነት ታክሶችን ነው እየከፈለ ያለው? ታክስን አንደኛ ከሚያገኘው ገቢ ጋር ተያይዞ ይከፍላል። አገልግሎቶችን ሲጠቀም ይከፍላል። ስለዚህ እነኚህ ታክሶች ይከፈላሉ። ምንድናቸው? ጥቅማቸው ምንድነው? መርሃቸው ያከፋፈላቸው ምንድነው? ምክንያቱም የሚዲያ ሰዎች በደንብ ማወቅ ስላለባቸው የታክስ መርሆችን ሊያውቁ ይገባልና የታክስ መርሆችን በዝርዝር የተገለጸበትና እያንዳንዱ ታክስ ለምን እንደሚጣልና ምን ማለት እንደሆነ የጉምሩክም ቀረጥና ታክስ እንዴት እንደሚሰበሰብ የተገለጸበት ደረሰኝ አጠቃቀም ላይ ምን ማለት ነው ደረሰኝ ላይ ደግሞ እየተሰጠሩ ያሉ ችግሮች ምንድናቸው የሚል የተገለጸበት ነው። ሌላ ከኮንትሮባንድ አንፃር ኮንትሮባንድ ላይ ምን እየተደረገ ነው ለህይወታችን ምን ያህል አስቸጋሪ ለደህንነታችን ለጤናችን ምን ያህል አስቸጋሪ ሁኔታዎች ወደ ሀገራችን እየገቡ እንዳለ ህዝቡ ማወቅ አለበት።
ይሄን ሳውቅ የኮንትሮባንድ ጉዳይ ገቢ ማስገኘት ጉዳይ አይደለም የህብረተሰብን ጤንነትና ደህንነት የመጠበቅ ጉዳይ ስለሆነ ስለ ጤንነቱ ለአንድ መስሪያ ቤት መጣው ትክክል አይሆንም ስለዚህ ይሄንን ህብረተሰቡ በደንብ እንዲያውቅ የማድረግ ነገር ነው ከሚዲያዎች ጋር ስንወያይ የነበረው እንግዲህ በቀጣይ ሚዲያው ይሄንኑ የጋራ የሆነ ነገር ህብረተሰቡ በደንብ እንዲያውቅ ግንዛቤ ማስጨበጥ ጉዳይ ነው ማለት ነው ከፍተኛ ሙያ የሚዲያ ሰዎች ሐሳቡን ዝም ብሎ እኛ እንደምናቀርበው በደረቁ ሳይሆን ለህዝቡ በሚገባውና ለጆሮ በሚጥመው በሚያዳምጠው መልኩ ሊያቀርቡለት ስለሚችሉ በሚል ነው የሁሉም ጉዳይ የሚዲያ ሰዎችም ሀገር ነች ሚዲያውም የሚኖረው ህዝቡም የሚኖረው እኛም የምንኖረው ቀረጥና ታክስ በአግባብ ሲሰበሰብ ህገወጥ ስራ ያልተሰራ እንደሆነ ነው እንግዲህ ይሄ የገቢ አሰባሰብ ጉዳይ የታክስ ባህል ጉዳይ የአንድ መንግስት ጉዳይ አይደለም ይሄ ከጥንት የነበረ ነው ወደፊትም የሚቀጥል ነው ባህሉም እንደዛ ማደግ አለበት ለሀገሬ በራሴ ወጪ ነው እንጂ የምትኖረው መሪዎች በተቀያየሩ ቁጥር እየለመኑልን ሀገራችንን እንዲያኖሩ መፈለግ የለብንም ስለዚህ ከዚህ ተነስተን ነው እነኚህ ስልጠናዎች እና ውይይቶች እየተደረጉ ያሉት አዋጁ ምንድነው የሚለው ፖሊሲዎቹ ምንድናቸው ኢቭን የታክስ አይነቶች አሁን ሲዘረዘሩ ብዙ ናቸው አይደል ወደ 10 የሚደርሱ አይነት የታክስ አይነቶች አሉና እነሱን አናቃቸውም ነበር እንደ ጋዜጠኛምና እንደዚህ አይነት ነገር መሆኑ እንደም የዘገየ ይመስለኛል ካለው የታክስ ካለው ለሀገር ከሚያበረክተው አስተዋጽኦ ጤናውን ስታየው ሌላው መሰረተ ልማትን ስታየው ከሚሰበሰበው ገቢ ነውና የሚሟላው እሱ ለሀገር ኢኮኖሚ ምሰሶ ከመሆኑም አንፃር የዘገየ ነው ግን አሁን የተሰጠው ስልጠና ግን በጣም አስፈላጊና ለወደፊትም ደግሞ ለምንሰራቸው ስራዎች ብዙ የመነሻ ሐሳቦችን ያገኘንበት ነው ብዬ ነው ማለት እዛ አካባቢ ያለው ነገር ለአብዛኞቻችን አዲስ ነው ብዬ አስባለሁኝ ከዚህ በፊት ለባለሙያው የተተወ ጉዳይ ነው ብዬ ነበር ማስበውና አሁን ግን በዚህ ስልጠና ብዙ ነገሮችን አውቃለሁኝ ሰፊ የሆነ ማብራሪያ ተሰጥቶበታል ጥሩ ግንዛቤ የሚያስጨብጥ ነገር ነው አተገባበሩ ላይ ያለው ነገር በተመለከተ ክፍተቶች እንዳሉ ተመልክተናል በውይይት መድረኩም ተነስቷል ብዙ ዕውቀት አግኝቼበታለሁ ግብር ከፋዩ እንደ ሀገር አስተማማኝ የፋይናንስ አቅም መገንባት እንዲቻል ትልቅ ሚና እንዳለው ተገንዝቦ በአግባቡ ግብርን መክፈል እንዳለበት ከማሳወቅ አንፃር የመገናኛ ብዙሃን ሚና ትልቅ ነው ነገር ግን በኢትዮጵያ የታክስ ጉዳዮችን ቅድሚያ በመስጠት የመዘገብና የተከፈለው ግብርም በአግባቡ ለታለመለት ዓላማ መዋሉን በመከታተል የመጠየቅና የመዘገብ ልምድ አነስተኛ ነው ማለት ይቻላል የሚሰሩ ዘገባ ሽፋኖች የዜና ሽፋኖች የመጀመሪያ የታክስ ጉዳይ ኮንትሮባንድ ጉዳይ ላይ ሃርድ ኒውስ ላይ ሊሰሩ ይገባል ስለዚህ የሚዲያ አመራሩ ይሄን ተረድቶ በዛ ውስጥ ራሱን አስገዝቶ እንደ ሀገር ለመቆም ይሄ ተቋም መደገፍ ይሄን ሐሳብ መደገፍ በሚዲያ ለማህበረሰቡ ማድረስ እኛ ኃላፊነት አለብን የሚል የሚዲያ አመራር አስዌላስ ደግሞ የሚዲያ ባለሙያው በእውቀት ላይ የተመሰረተ በትክክል ገብቶት ምንድነው ሁሉ ጊዜ የሚመጡት ከታክስ ጋር የተያዙ ጉዳዮች ባለቤቱ ማን ነው እያንዳንዱ ሴክተር ሲነሳ ሰምተሻል መድረክ ላይ በታክስ ባለስልጣኑ የሰበሰበውን ገቢ በጀት ተመድቦላቸው የሚያጠፉ ያላግባብ የሚያጠፉ ኮራፕት የሚያደርጉ መጠየቅ የሚችል ይሄኮ ከታክስ ሰብሳቢ ባለስልጣን ዋጋ ከፍሎ የሰበሰበው ነው አስዌላስ ደግሞ ከማህበረሰብ የተሰበሰበ ታክስ ነው ብሎ መሞገት የሚችል ጋዜጠኛ እንዲፈጠር ጭምር እንደ ብሬኪንግ እንደ አይስ ብሬኪንግ እንደ መግቢያ የሚሆን ስልጠና እየሰጠን ያለ ነው ማለት ሁሉንም ህብረተሰብ ለማሳተፍ ሚዲያ ከፍተኛ ድርሻ ይኖረዋል ምክንያቱም በሚዲያ በኩል ለሁሉም ህብረተሰብ ሊተላለፍ ይችላል እቺ ሀገር የሁላችንም ሀገር ነች ታክስ ደግሞ ለሀገራችን መሰረታዊ የሆነ ጉዳይ ነው እንዳትለምን ሉዓላዊት የሆነች ሀገር የምንፈልግ ከሆነ ታክሳችን በአግባብ መሰብሰብ አለበት ታክስ በአግባብ መሰብሰብ አለበት ስንል ሁሉም ህብረተሰብ የታክስ ባህሉ ያደገ መሆን አለበት አሁን ላይ የታክስ ባህል ላይ ከፍተኛ ችግር አለ የሚፈለገውን ያህል አይደለም ያለው ለምሳሌ ደረሰኝ አጠቃቀም ላይ ችግር አለ ደረሰኝ የሚሰጠው ደረሰኝ የሚቀበለው በሚፈለገው ልክ ሌሎች የታክስ ህግ ተገዥነታቸው ያደገ የታክስ ሞራላቸው ከፍ ያለ ሀገሮች ጋር ሲነጻጸር የኛ በዝቅተኛ ደረጃ ላይ ነው የሚገኘው የኮንትሮባንድ ጉዳዩም እንደዚሁ ኮንትሮባንድ በጣም ህብረተሰብን የሚጎዳ ግለሰብን የሚጎዳ ሀገርን የሚጎዳ
ምንም ከጥቅሙ ይልቅ ጉዳቱ በጣም ከፍተኛ የሆነ ህይወታችን ደህንነታችንን ሁሉ የሚጎዳ ጉዳይ ነው። በዚህ ጉዳይ ላይ ሁሉም መስማማት አለበት። ሁሉም ሊስማማ ከሆነ ደግሞ ሚዲያው ከፍተኛ ጠቀሜታ አለውና ይሄንን ነገር ለህብረተሰቡ በደንብ በአግባቡ ሊያደርስ ይገባል የሚል ተነስተን ነው ከሚዲያ ጋር የጋራ ውይይትና አጭር የስልጠናና የግንዛቤ ማስጨበጫ ፕሮግራም ያዘጋጀ ነው። ሚዲያው ምንድነው አሁን ዝም ብሎ መግለጫና ኢቨንቶችን ከመዘገብ ባለፈ ታች መሬት ድረስ ሄዶ መዘገብ አለበት ብዬ አስባለሁ። አሁን እኛ ወደ ፊልድ ስንንቀሳቀስ ራሱ የሚገጥሙ ነገሮች አሉ። ሐሰተኛ ደረሰኝ መስጠት፣ ካሽ ሬጅስተር አለመጠቀም እነሱ ቀላል ይመስላሉ፣ ግን የሀገርን ገቢ ነው የሚያባክኑትና ሚዲያው ዝም ብሎ መግለጫን ከመጠበቅ ኢቨንትን ከመጠበቅ በዘለለ ታች ድረስ ወርዶ አርሶ አደሩ ስለ ግብር አሰባሰብ ስለ ግብር አከፋፈል ያለው ግንዛቤ ምን እንደሚመስል ህብረተሰቡ በአጠቃላይ ምን እንደሚመስል እንደዚሁም ደግሞ የኮንትሮባንድ ሁኔታዎችስ ምን እንደሚመስሉ መዘገብ አለበት ብዬ አስባለሁ። ሚዲያው ምንድነው ማስተማሪያም ነው አይደል በአንድ በኩል። ስለዚህ ጥሩ እየተከፈሉ ያሉ የግብር አሰባሰብ ሂደቶችን እንደተሞክሮ እያቀረበ ክፍተት ያለባቸውን ደግሞ በማጋለጥም ጭምር የግብር ሰብሳቢውን አካልን በመሞገት ለምሳሌ አንዳንድ ስህተቶች ሲፈጠሩ ለምንድነው ይሄን ስህተት ያልሞላው እዚህ ጋር ክፍተት አለ እያልን ችግሮችን የመድፈን ኃላፊነት ያለበት ይመስለኛልና ግብር ሰብሳቢውና ሚዲያው ከአሁን ካለው በላይ ቁርኝት ቢፈጥሩ የተሻለ ይመስለኛል። ዝም ብለን መግለጫ መዘገብ ምናምን ሳይሆን ታች ድረስ ወርደን ግብር ከፋዩ ስለ ግብር መክፈል ያለው ግንዛቤ እንደዚሁም ደግሞ የግብር ሰብሳቢው አካልስ በትክክል ነው ወይ እየሰበሰበ ያለው የሚለው እነዚህ አዋጆችን መነሻ እያደረግን መዘገብ ያለብን ይመስለኛልና አሁን ሀገሪቱ እንደ ብዙ ጫና ነበረባት አይደል? ያን ጫና ለማለፍ ዋናው እንትን የራስን ገቢ በራስ መቻል ነው። የራስን ምርት በራስ ማምረት የራስን ገቢ በራስ መሰብሰብ ነው። ይሄን ለማድረግ ደግሞ ሚዲያው ነው ግንባር ቀደም ሆነ ያለበት። ይሄን ለማድረግ ደግሞ ሚዲያው ብዙ ስራዎችን ሰርቷል። ለምሳሌ ታላቁ ኢትዮጵያ ህዳሴ ግድብን ስታይ የገበታ ለሀገር ፕሮጀክቶችን ስታይ ከህዝቡ የተሰበሰቡ ናቸው። ይሄን ለማድረግ ዋና መሳሪያ የነበረው ሚዲያ ነው አይደል? አሁንም ግብር በቃ የሀገር ገቢዎች ሚኒስቴር እንደሚለው የሀገር ክብር መሆኑን ለማሳየት ሚዲያው ያላሳለሰ ጥረት ማድረግ አለበት። የግንዛቤ ፈጠራ ላይ በተደጋጋሚ ከሰራ ከአጀንዳ ስታረጊው አይደል ሀመር ስታረጊው አይደል አንድ ነገር ሊሰርጽ የሚችለው በዛ ልክ ከሰራ ነው ባህል ይሆናል ማለት ነው። ባህል የግብር መሰብሰብ መክፈል ባህል ከሆነ ደግሞ ገቢያችንን በራሳችን ሀገሪቱን ማጥችልበት ምክንያት ላይኖር አይችልም እያስባለሁ። የመገናኛ ብዙሃን ግብር ከፋዩ በየጊዜው የሚወጡ ህጎችን እንዲያውቅና እንዲገነዘብ መንግስት በሚያስቀምጠው አቅጣጫ መሰረትም ግብርን እንዲከፍል ከግዴታው ባሻገር ደግሞ የከፈለው ግብር በአግባቡ ስራ ላይ መዋል አለመዋሉን የማሳወቅ ስራን ሊሰሩ ይገባል። ኢትዮጵያ ብዙ ነጋዴ ነው ያለው፣ ብዙ እንቅስቃሴ ነው ያለው፣ ብዙ ሪሶርስ ነው ያለው። ሁሉም ከሚጠበቅበትን ነው ያልኩት። ከሚጠበቅበት በላይ ያድርግ አይደለም ይያልኳለሁ። የሚጠበቅበትን በኃላፊነት ተሰምቶ ለሀገሬ ነው ኢትዮጵያ ታድጋለች፣ ልጆቼ ነገ በኋላ ማትደገፍ በራሷ የቆመች ሀገር ትኖራለች በሚል መንገድ መንፈስ እንዲነሳሱ ማድረግ አለበት። ይሄን ሁሉ ለማድረግ ግን በብዛት በመላእክት ተደራሽ የሚሆነው ሚዲያ ስለሆነ የተለያየ ኮሙኒኬሽን ስትራቴጂዎችን ነድፎ መንቀሳቀስ ያስፈልጋል። በአንጻሩ ደግሞ ገቢዎች ደግሞ ሚዲያው መደገፍ የሚችልበት መንገድ ካለ ደግሞ ማየት አለበት። ለምሳሌ ሚዲያ ላይ ሁሌ በጣም የምንጮህበት መንገድ ቀረጥ ነው። ለካሜራ የምትከፊው ለስርጭት እቃዎች የምትከፊው ቀረጥ በጣም ከፍተኛ ነው። ይሄንን በመቀነስ ኢቭን የሚሰጡን እቃዎች እኮ ሬጂስተር አድርገው ለሌላ ለምታልፋቸውን እየተቆጣጠሩ በየአመቱ ኢንቨንተሪ እያደረጉ ሚዲያው የሚፋፋበትን መንገድ መፈለግ አለባቸው። ካለዛ ከጆዳፍ በሆነ ኑሮ የሚኖር ሚዲያ የተለየች ነገር ጥቅም የሚያገኝበት ላይ ሮሯጣል እንጂ ለነገ ለሀገር ዛሬን ለመኖር ይሰራል እንጂ ለነገ ለጄኔሬሽን ለትውልድ ለመስራት አይሮጥም። ስለዚህ ሙቹዋል በሆነ መንገድ ስንሰራ እጅ ለእጅ ተያይዘን ስንሰራ አገር ይቀየራል፣ የህብረተሰቡ አስተሳሰብ ይቀየራል፣ ግብር ይጨምራል፣ ግብር ሲጨምር በጀታችን ከፍ ይላል፣ በጀታችን ከፍ ሲል ለልማት ምን መድበው በጀት ከፍ ይላል፣ ያ ይሆናል። በሌላ መንገድ ደግሞ ሙስናን ሌብነትን መከላከል ደግሞ ትልቁ ስራ መሆን አለበት። ህዝብ ከኪሱ ያወጣ ከጉሮሮ እየነጠቀ ለሀገር እያለ የሚገብረውን ግብር በስነ ስርዓት ካልዋለ ለጥቂቶች ማደለቢያና የኮራፕሽን የሙስና ምንጭ ከሆነ ደግሞ ይሄ ሌላ ተግዳሮት ነው የሚሆነው። ህብረተሰቡ ለሰው ማክበሪያማ አልከፍልም ሊል ይችላል። ይሄን ደግሞ
ተጠናክረን መቀጠል አለብን። ለዚህ ላይም ደግሞ ሚዲያው አስተዋጽኦ አለው። ስለዚህ መስራት ያስፈልጋል ብዬ አስባለሁ። ሚዲያዎቻችን በምንሰራቸው ስራዎች የህዝቡን ትኩረት የህዝቡን እንደውም ደግሞ መሰረታዊ ችግሮች ላይ ምን ያህል አተኩረዋል ብለን ስናስብ በዋናነት ሚዲያዎቻችን ስራዎች እየሰሩ ነው ማለት ይቻላል። ግን ደግሞ ከገቢ ግብር አሰባሰብ ጋር ከገቢ ጋር ተያይዞ ያለው ነገር መጠበቅ በሚጠበቅበት ልክ እየተንቀሳቀስን ነው የሚል እምነት የለኝም። ለዚህ ደግሞ ምክንያቱ ብዙ ነው። ራሱ መረጃ የመስጠት ባህላችን፣ የተቋማቱ ለሚዲያ ክፍት የመሆን እና ተያያዥ ጉዳዮች ይኖራሉ። ገቢን ለመሰወር የሚደረገው ጥረት ብዙ ሀብት ብዙ ገንዘብ የሚገኝበት ከመሆኑ ጋር ተያይዞ የራሱ የሆነ ውስንነት አለው። በዋናነት ግን ሚዲያዎቻችን ትኩረት ማድረግ ያለብን የሀገር ልማት ላይ እድገት ላይ ከሆነ እንግዲህ ገቢዎች ላይ ገቢ ላይ መስራት ማለት ልማት ላይ መስራት ማለት ነው። ስለዚህ ያልተናነሰ ድርሻ አለን ከተቋማቱ ጋርና በዚህ ረገድ መስራት የሚገባቸውን ያክል ሰርተዋል ብዬ አልወስድም። ግን ደግሞ መጠናከር ያለበት ነገር አለ። በየተቋሞቻችን ከገቢ ጋር ተያይዞ የምንሰራቸው ስራዎች አሉ። በቂ ናቸው ግን አይደለም። ስለዚህ እነሱን ማጠናከር ላይ ትኩረት ማድረግ አለብን የሚል መጣለ ማህበረሰቡ ማወቅ አለበት ለምን እንደሚከፍል ለምን እንደምናውል። ለምሳሌ እየተከፈለ ያለው ግብር ለምን መሰረተ ልማቶች መዋል አለበት። ይህንንም ነገር ማህበረሰቡ እንዲያቅ ማድረግ እናንተ የከፈላችሁት ግብር ለዚህ መሰረተ ልማት ለዚህ ጤና ተቋማት ትምህርት ቤቶች እየዋለ ነው ብሎ እንዲያቅ ማድረግ ለሚዲያው ክፍት መሆን እንደ ባለቤት ለሚዲያ በርን ክፍት አድርጎ እያንዳንዱ በየደረጃ ያለ አመራር ባለሙያ በገቢዎች ሚኒስቴርም በጉምሩክ ኮሚሽን ውስጥ አለ አመራር በሙሉ ለሚዲያ ራሱን ዝግጁ አድርጎ በበቂ ሁኔታ ለሚዲያ ማብራሪያ መስጠት መቻል አለበት። በዛ ልክ መሄድ በዛ ልክ መቅረብ ሚዲያውን እንዳንድ ባለቤት አካል ምክንያቱም አራተኛ መንግስት የምንለው ሚዲያ ነው አይደለ? የታክስ ባለስልጣኑ ደግሞ እየሰራ ያለው ገቢ የሚሰበስበው ለመንግስት ነው። አራተኛው መንግስት ሚዲያው ከሆነ የዚህ ሀገር ገቢ መሰብሰብ የዚህ ሀገር የታክስ ኦቶሪቲ ጠንካራ የሆነ ታክስ ባለስልጣን መፈጠር የሚዲያዎቻችንን አቅም የሚለካው በሀገሪቱ አቅም ልክ ስለሆነ ባለቤት ነው። እንደ መንግስት ደግሞ አራተኛ መንግስት ሚዲያ ነው ብለን የምናምን ህዝቦች ከሆነን ለመንግስት መረጃ እንደምንሰጠው አስበን ሪፖርት ስርዓታችን ውስጥ ለመንግስት ሃይራርኪውን ጠብቀው ሪፖርት እንደምናቀርበው ለምንጠየቀው መረጃ በገቢ ባለስልጣኑ ይሁን በጉምሩክ ኮሚሽን ውስጥ ያለ አመራር ባለሙያ ለሚዲያ ቅርብ ሆኖ መዋቅሩን በጠበቀ መልኩ የመረጃ ፍሰቱን በጠበቀ መልኩ ከሚመለከተው አካል ጋር በመነጋገር የመረጃ መስጠትና ለመረጃ ቅርብ ለሚዲያ ቅርብ መሆን ይጠይቃል። ከሚዲያ መሸሽ አያስፈልግም ማለት ነው። ለህግ ተገዥ ሆነው ግብርን በታማኝነት የሚከፍሉ ግብር ከፋዮች በተለያየ ጊዜያት የሚገጥሟቸውን ችግሮች ለመፍታት ወደ መገናኛ ብዙሃን ቅሬታዎችንና ጥቆማዎችን ይዘው በሚሄዱበት ወቅት መገናኛ ብዙሃን በራቸውን ክፍት በማድረግ ጥቆማዎችን ተከታትሎ የሚመለከታቸውን አካላት መጠየቅና የመዘገብ ኃላፊነት አለባቸው። ትልቁ ነገር ምንድነው? ሚዲያ ጠያቂ ሲሆን ነው። ገለልተኛ ሆኖ ጠያቂ ሆነ ለሆነ ወገን ለመንግስት ወይ ለህዝብ ሳይድ ይዞ ሳይሆን በሁለቱም በኩል ያሉ ህጸጾችን የሚያወጣ ከሁለቱም በኩል ያሉ ችግሮችን በመለየት ያሉ ጠንካራ ጎኖችን በማሳየት ተቋሙን ከፍ እንድል ማህበረሰብም ሳቲስፋይድ የሆነ ማህበረሰብ እንዲፈጠር ማድረግ የሚዲያ ሚና ነው ብዬ አስባለሁ። ስለዚህ በዚህ ረገድ ላይ ማህበረሰቡ እያወቀ የሚያጠፋቸውን አጋላጮችን ኖርማሊ ከእውነት ጎን እንዲቆም ማህበረሰቡን ማሰለፍ ይፈልጋል። ኮንትሮባንዲስት የሚሰራው ወንጀል ነገ ልጆቹ ላይ የተበላሸ መድኃኒት አምጥቶ ልጆቹ ላይ የሚፈጥረውን ችግር የተበላሹ ምግቦች የተበላሹ አልባሳት መጥተው ማህበረሰቡ ጤና ላይ ነው የሚፈጥሩት። ስለዚህ ኮንትሮባንዲስቶች የሚያጋልጥ ማህበረሰብ እንዲፈጠር ሚዲያው መስራት ይጠበቅበታል። አስዌላስ በዚህኛው ሳይድ ስትፈጭ ደግሞ በኮንትሮባንድ እንዲያልፍ ከኮንትሮባንዲስት ጋር የሚሞዳሞዱ ከኮንትሮባንዲስት ጋር ኔትወርክ ዘርግተው የሚሰሩ የኮሚሽኑ ሰራተኞች ኃላፊዎችም ካሉ ያንን በኢንቨስቲጌቲቭ ጋዜጠኝነት በምርመራ ጋዜጠኝነት ውስጥ ዲፕ ድረስ ሄዶ መረጃና ማስረጃ መሰረት ያደረገ የሚያጋልጥ የሚሞግት ተቋሙን የሚሞግት ተቋሙ ውስጥ ያሉ ስርቆትን ሌቦችን የሚያጋልጥ ሚዲያ መሆን አለበት። በሁለቱም ሳይድ ማህበረሰቡ ደግሞ ሌቦችን የሚጸየፍ የማይከፍል ግብር ከፋይንም ህገወጥነትንም በደንብ በማስረዳት ከሚዲያው ጎን ለሚዲያው ጥቆማ ሚዲያው ድምጼ ነው ብሎ እንዲህ አይነት ማህበረሰቦች አሉ ለኔ ነገ ለልማት የሚውለውን ነገር እያስቀረ ነው ብሎ ለሚዲያውም ጭምር ለታክስ ባለስልጣኑ ብቻ ሳይሆን ለሚዲያ እንደ ሚዲያ ባለቤት ነው ድምጼ ነው ብሎ ወደ እናንተ የሚመጣ ማህበረሰብ እንዲፈጠር ማህበረሰቡ ላይ ሚዲያው በሰፊው መስራት ይጠበቅበታል የሚል እምነት አለ። የኔ አቋም ከህብረተሰቡ ብቻ አይደለም ገቢዎችም
ጉምሩክ ኮሚሽንም የራሳቸውን መፈተሽ አለባቸው ብዬ አስባለሁ። ብዙ ሮሮዎችን ከነጋዴዎች እንሰማለን፣ ብዙ ሮሮዎችን ከግብር ከፋዮች እንሰማለን። እነዛንም ማረም ውስጥ መፈተሽ አለበት። ከመንግስት በኩልም ደግሞ በእርግጠኝነት ታክስ ከፋዩ ይሄ መንግስት ለኔ እየሰራ ነው የሚል ስራ መስራት አለበት። መንገዶችን ሲሰራ ይሄው በሰራው በከፈልከው ታክስ ነው የሰራውልህ። ጤና ጣቢያ ሲሰራ ይሄው ታክስ እየሰበሰብኩ እየሰራውልህ ነው። ትምህርት ቤት ሲሰራ እንዲህ ያለ ማሳወቅ መቻል አለበት። በዚህ ይሄን ያደረገ በሄደ ቁጥር አንያ ቅቡልነቱ በጣም ከፍተኛ ሆነ። ግብር መሰወር በቃ የሆነ እንደ ኃጢያት ሊቆጠር ይችላል። ከሁለታችንም ጋር ጋባለ ሚዲያውም ገፍቶ የሚሄድ ላይ ጋባለ፣ ተቋማቱም ደግሞ እነዚህን አጋልጦ የመስጠት ላይ ጋባለ። ተያይዘን ነው ማደግ ያለብን። ተያይዘን እየተፋፋን ከሆነ ማደግ ያለብን ተያይዘን ነውና የሚዲያው ተቋምም ገፍቶ መሄድ አለበት። ምክንያቱም እንዲህ አይነት ነገሮች ማጋለጥ ለሀገር ጥቅም ስላለው ይህም አስር ተቋማት ደግሞ መስሪያ ቤቱም ደግሞ እንደዚህ ሰዎች አጋልጦ መስጠት አለበት። ጥሩ የሰራን ሰው እንደምንሸልመው ሁሉ በዚህ በግብር ስወራ ደግሞ መጠየቅ እስካለብን ድረስ ርቀት መሄድ አለብን። በዚህ ረገድ ከኋላ ያለው አካል ከባድ ነው። ኮንትሮባንድ የሚሰራ ሰው ዝም ብሎ አይንቀሳቀስም። መዋቅሩ ላይ ሰው አለው፣ እንዲሁም ደግሞ አስፈጻሚ አካል ላይ ሰው አለው። ስለዚህ በጋራ ያለውን ነገር ሚዲያው ገፍቶ ሄዶ እነዚህ ተግባራት ማውገዝ ብቻ ሳይሆን በይፋ ማጋለጥም አለበት። ብልሹ አሰራር ያልነውን ነገር አገልግሎት አሰጣጥ ላይ ያሉ ድክመቶችን በደንብ ለህዝቡ ለማሳየት ያው ቀላል አይሆንም መንገዱ። ብዙ ከባድ ብዙ ያለፋል። መረጃዎችን መሰብሰብ እዛ ቦታ ላይ ተገኝቶ አክቹአሊ የሆነውን ነገር ማየት ይጠይቃልና በዛ ልክ ሰርተናል ብዬ አላስብም። እንደ ሚዲያ እሱን ክፍተት እመለከታለሁ። ገቢዎች ሚኒስቴር ደግሞ ጥርስ ያለው አንበሳው ነው እንዲወጣ ከተፈለገ በሱ በኩል ያሉ መረጃዎችን በቶሎ ለሚዲያውም ሆነ ለህብረተሰቡ ማቅረብ ከቻለ ጥሩ ይሆናል ማለት ነው። ሚዲያዎች ላይም ክፍተት አለ። ለምሳሌ ጉምሩክ ኮሚሽን ለምሳሌ በቢሊዮን የሚቆጠር ገንዘብ ዛሬ ያስኩላል ከነ ግብር አበሮቻቸው ተቁጥጥር ስር ዋሉ ይላል። እሱን እንዘግባለን። ግን እነዚያ ይደረሱ ለምሳሌ ትውልድን የሚያጠፋ አደንዛዥ ዕፅ ይዘው መጥቶ በቁጥጥር ስር የዋለ አካል በቁጥጥር ስር መዋሉን ብቻ ዘግበን መተው የለብንም ብዬ አስባለሁ። ምን ተፈረደበት የሚለው ራሱ ማስተማሪያ ነው። ያን ተከታትሎ ከሜዳ አንፃር በጣም ክፍተት አለብን። ሚዲያው ያው እየሰራቸው ያሉ ነገሮችን ማድነቅ ያስፈልጋል። አሁን ገቢ አሰባሰባችን ላይ በየአመቱ እየጨመረ ነው የሚሄደው። ይሄ ደግሞ ህብረተሰቡ እየከፈለ ስለመጣ ነው። አይከፈልም የሚከፈል ነገር የለም ማለት አይቻልም። ሚዲያው ከፍተኛ አስተዋጽኦ አድርጓል። በተለያየ ጊዜ በተለይ በተከታታይ ኢቢሲም ሌሎች ሚዲያዎችም ስለ ግብርና ታክስ ያሳውቃሉ። የክልል ሚዲያዎችም ጭምር ግንዛቤ እየተፈጠረ ይገኛል። ሚዲያው 2 አመት 3 አመት በሰራው ስራ ብቻ ለውጥ አይመጣም። እነኚህ ለውጦች ተጠናክረው የበለጠ መቀጠል አለባቸው የሚል ለማምጣት ነው። እንግዲህ አጠናክሮ መሄድ ማስቀጠል የተወሰኑ ሚዲያዎች ብቻ ሲያደርጉት የነበረው ብዙ ሚዲያዎች እንዲያደርጉት ማድረግ ያስፈልጋል። ከጊዜ ወደ ጊዜ መልኩን እየቀያየረ በሀገር ገቢ ላይ ከፍተኛ ተጽዕኖ እየፈጠረ የመጣው የታክስ ማጭበርበርና ስወራ እንዲሁም የጉምሩክ ወንጀሎችን ለመከላከል የሁሉንም ጥረትና ርብርብ የሚጠይቅ ነው። በመገናኛ ብዙሃን በኩል አልፎ አልፎ እነዚህን ወንጀሎችን የማጋለጥና የመዘገብ ስራዎች ቢኖሩም ከችግሩ አንፃር ግን አሁንም በቂ ነው ለማለት አያስደፍርም። ትልልቅ ተቋማት ጂአንት የምትያቸው ተቋማት ከኔ ያነሰ ግብር ይከፍላሉ። እኔ በአመት ከ300,000 ያልተናነሰ ግብር ከፍላለሁ በማገኘው ገቢ ላይ ተመርኩዞ ማለት ነው። እና ትልልቅ የሚባሉ ተቋማት በቢሊየን ደረጃ የሚያተርፉ ተቋማት ግን የሚከፍሉትን ግብር አንዳንዴ ስትመለከች ትነቅጫለሽ። ስለዚህ ግንዛቤ ማጣት ብቻ ሳይሆን አንደኛ ሆን ብሎ መሰወርም አለ። ሁለተኛ ነገር ደግሞ ከምንድነው ግብር መከፍለው ምን አግኝቼ ነው ግብር መከፍለው የሚል ዛባ አመለካከትም አለ። ብዙ ግንዛቤ መስጠት ያለብን ነገር አለ። ብዙ ማሳወቅ ያለብን ነገር አለ። መስሪያ ቤቱም ደግሞ ብዙ ርቀት መሄድ አለበት ብዬ አስባለሁ። የበለጸገች ሀገር ሲኖር ሚዲያው ማደግ ይችላል። በድህነት ያለ ሀገር ሚዲያ ላይ ሆነሽ መተዳደራችን ገቢ ማግኘታችን ሰውም ደስ ብሎት የምታረጊው ነገር የለም። ስለዚህ የጋራ ነው ብሎ ወስዶ መስራት አለበት ብዬ አስባለሁና ሰው በሚገባው ቋንቋ ሊረዳው በሚችለው መንገድ መልእክቶች እየተዘጋጁ መሰራጨት አለ። ይሄ የምታረጊው ለገቢዎች ብለሽ አይደለም፣ ለዜግነት ለልጆቻችን ቢያንስ ዛሬ በልመና በእርዳታ ላይ ተደግፋ የቆመች ሀገር ናት። ነገ ደግሞ በራሳችን ግብር ከፍለን የምናቆማት ሀገር መሆን አለባት። ኢትዮጵያ በጣም ብዙ ናቸው ማለት ብዙ የሞራል ህጎች የሚገዙና ሀገር ነን። አሁን ይሄ የታክሱ ላይ ግን የሞራል ያጣንበት ምክንያት ምንድነው? ከግንዛቤ ፈጠራ ነው ብዬ ነው የማስበው። የገቢዎች መስሪያ ቤትም አሁን ነው ግብር ንቅናቄን እያመጣ
ከሚዲያዎች ጋርም ቀረብ ይያለ የግንዛቤ ፈጠራውን ስራ እየሰራ ያለውና ሚዲያዎቹ አሁን ቅድም ስንል እንደነበረው የግንዛቤ ግብር በቃ ለመኖር ወይም ለመብላት ወይም ልጅን ለማሳደግ ለማስተማር ግብር መክፈሉ ግዴታ ነው የሚለውን ካስተማርን የግብር ሞራሩ ይመጣል ማለት ነው። ግብር አለመክፈልን የሚሸማቀቅበት ለምሳሌ አሁን እንደው እየቀነሰ መጣ እንጂ እኮ መስረቅ ወይም ደግሞ የሆነ ነገር ማድረግ በእኛ ሀገር ሞራል ውስጥ ባለን እንትን የተወገዘ ነው አይደል? ልክ እንደዛ እስከሚሆን ድረስ ግብርንም በተደጋጋሚ በመስራት የሚመጣ ነው ብዬ ነው የማስበው። ከዚያ በዘለለ ግን ትውልዱ ስለ ግብር በደንብ ማወቅ እንዲኖርበት በሞጁል በትምህርት መልክ ቢካተትም ደግሞ ጥሩ ነው ብዬ አስባለሁ። ገቢዎች ሚኒስቴር በጣም ፈቃደኛና ዝግጁ ነው። በየጊዜው የተወሰነ ዝግ የነበረበትም ጊዜ ነበር። አሁን እየተሻሻለ ጥሩ ደረጃ ላይ ደርሰናል። ለዚህ ጉዳይ መረጃዎችን የሚሰጡ ብዙ ዳይሬክቶሬቶች አሉ። የኮሙኒኬሽን ዳይሬክቶሬት እንዲህ አይነት መረጃዎችን ከሚዲያው ጋር ይሰጣል። ሌላ የታክስና ጉምሩክ የመረጃ የምክርና መረጃ ማዕከል በዳይሬክተር ደረጃ የተቋቋመ ነው። ይሄ ለሚዲያው መረጃ ይሰጣል፣ መስጠት አለበት። የታክስ ከፋዮች ትምህርት ዳይሬክቶሬት በጉምሩክም የታክስና የጉምሩክ ትምህርትና የደንበኞች አገልግሎት ዳይሬክቶሬት አለ። የኮሙኒኬሽንም ስራ የሚሰራው እነኚህ ሁሉ መረጃዎችን በአግባቡ ለመስጠት ዝግጁ ናቸው። እነኚህ ብቻ ሳይሆኑ ሌሎችም የሚመለከታቸው የስራ ክፍሎች መስጠት አለባቸው። በተለይ ህብረተሰቡ የህግ ተገዥነት የሚመጣው በሶስት አይነት መንገድ ነው። አንደኛ በማስተማር ነው። ሁለተኛው አገልግሎትን በማቀላጠፍ ነው። ምክንያቱም በአገልግሎት ምክንያት ህግን አክብሮ ለመሄድ እንቅፋት ይሆናል። ሌላው ህግ የማስከበር ኢንፎርስመንት ነው። ሌላው ትምህርት የመስጠት ነው። እንግዲህ አገልግሎት ሲሰጥ አገልግሎቱ ላይ ችግር ካለ ሚዲያው በደንብ ማየት አለበት። ይሄን እንዲያይ ክፍት ሊሆን ይገባዋል። ክፍትም ነው ብዬ አስባለሁ። ካልሆነም ምክንያቱም ከፍተኛ አመራሩ በዚህ ላይ ቁርጠኝነት ይታይበታል። ሚዲያው በማንኛውም ጊዜ መጥቶ አገልግሎት ላይ ያሉ ግድፈቶችን እየነቀሰ ያሉ ችግሮችን እያየ ለአመራሩም ለሰራተኛውም ማሳየት አለበት። ምክንያቱም ህብረተሰቡ የሚያሰማው ሮሮ መቀጠል የለበትም። የታክስ ገቢ ለሀገር እድገት ወሳኝ በመሆኑ የታክስ አሰባሰቡን ግልጽና ተአማኒ በማድረግ ግብር ከፋዩ በሀገር እድገት ላይ የድርሻውን እንዲወጣ ማድረግም ይገባል። ሚዲያውን በደንብ ቢጠቀሙበት እና ማፍራት የሚፈልጉትን ዜጋ በሚዲያ በኩል ያው አመለካከት መቀየር ላይ ነው ያው ብዙ ችግር ያለው የሚል ሐሳብም እየተነሳ ስለሆነ ያው አቲቲዩድ ቼንጅ ላይ ለመስራት ደግሞ በተለይ ሚዲያው ትልቅ ፋይዳ አለው። ሰው ሚሊዮነር የሚሆኑ ሰዎች አሉ። የት ነው የሚመጣው ገንዘብ ብሎ መጠየቅ አለበት። ለዚህ ደግሞ የምርመራ የጸረ ሙስና የምርመራ አካላት ተባባሪ መሆን አለባቸው። አብረን ስንተባበር አገርን ማሳደግ ይችላል። እኔ ደሞዝ ተከፋይ ነኝ። ከደሞዜ 5 ሳንቲም ግብር አጭበርብሬ ያለ ወይ ማላስቀርም። ምናልባት ሰዎች ሊሉ የሚችሉት እዛው ላይ ስለሚከፈል በፍጹም ላይ ሆነ የታወቀ ስለሆነ ተከፍያለሽ በራሴን ቢከፍለው ወዳ ስለሚሆንብሽ መክፈል ይችላል እና አም ፕራውድ በጣም የምኮራ ዜጋ ነኝ። ለሀገሬ የሚፈልግብኝ ክብር የምገብር ነኝ። በዚህ መንገድ እንደዳ መቆጠር የለበትም። እንደዳ ገነጋዴውም ከፋዩም በሙሉ እንደዳ ሊቆጥረው አይገባም። ግብር እዳ ሳይሆን የዜግነት የኩራት ምልክት ነው የሚለውን ነገር ይሄ ደግሞ በረጅም ጊዜ የሚዲያ ስራ መሰራት አለበት። አሁን ባለው የህግ ማቀፍ አሁን ባለው አሰራር አሁን ባለው የሀገራችን አጠቃላይ እንቅስቃሴና የምርታማነት አቅም አንፃር ተሰልቶ በፓርላማ የሚጸድቅልን እቅድ ይዘን ከመስራትና በውጤታማነት ከማሳካት አንፃር የገቢዎች ሚኒስቴር የጉምሩክ ኮሚሽን ጨምሮ በውጤታማነት እቅድ ከማሳካት አንፃር ባለፉት 4 ዓመታት በከፍተኛ ደረጃ ተልኳችን በመወጣት ረገድ የሰራናቸው ስራዎች አሉ። እንደዛም ሆኖ ኢኮኖሚ የሚያመነጨውን ገቢ በሙሉ ወደ ታክስ መረቡ ከማምጣት አንፃርም ታክስ እንዲከፈልበት ከማድረግ አንፃር ያሉ ስንነቶች አሉ። ይሄን ሁኔታ ሊያስተካክል የሚችል ከባለድርሻ አካላትም በራሳችን በተቋሙም ፖሊሲ አውጪ አካላትም ጋር ተቀናጅተው በቀጣይ የተሻለ የቴክኖሎጂ ደረጃ ላይ መድረስ አለብን፣ ሲስተም መዘርጋት አለብን ብለን የወሰነው ነገር አለ። እስከዚያው ጊዜ ድረስ ግን በመንሰራቸው ማኑዋል በሆኑ ስራዎችም የህግ ተገዥነት ደረጃው እንዲያድግ ዋነኛው ስራ ግንዛቤ መፍጠር
ዋነኛው ስራ የህዝቡን ንቃተ ህሊና ማሳደግ ከራሱ ጥቅም ጎን እንዲቆም ማድረግ የራሱን ጥቅም የሚጻረሩ እያንዳንዳቸው በየቀኑ የሚገጥሙትን ጉዳዮች እንዲታገልና እንዲያጋልጥ ማድረግ ጋር መስራት አለብን ብለን አሁን የጀመርነው ንቅናቄ ይሄን የሚያግዝ ነው ማለት ነው።